በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። ሰሞነ ሕማማት ከአባታችን አዳም በደል ወይም ስህተት በኋላ በሕማማት፣ በደዌያት፣ በመቅሰፍታት በብዙ መከራ የሰው ልጅ ሊኖርባቸው ግድ የሆነባቸው ዘመናት ጥቂት አልነበሩም። የሰው ልጅ ቢያጠፋ ቢበድል ከሕግ እግዚአብሔር ቢወጣ እንኳን የዋህ ታጋሽ ቸር አዛኝ ሆኖ አምላክ የጠፋውን ሊፈልግ የተራበውን ሊያጠግብ የታረዘውን ሊያለብስ ፍቅር ላጣው ፍጹም ፍቅር ሊለግስ ሰላም ለሌለው ፍጹም ሰላም ሊሰጥ ተስፋ ለሌለው ተስፋ ሊያጎናጽፍ ከሰማይ ወረደ ከቅድስት ድንግል ማርያም ተወለደ። በገዳመ ቆሮንጦስ 40 ቀንና ሌሊት ጾመ። በጾሙና የኃጢአት ስሮች ራሶች የተባሉትን ስስትን፣ ትዕቢትና ፍቅረ ነዋይን ድል አደረገልን። እኛ እርሱ የጾመውን ጾም እንድናከብር እንድንጾም ምሳሌ ሆነን። ዲያብሎስን ድል አድርጎ ድል እንድንነሳው ኃይልና ምሳሌ ሆነን። ሰሙን ሰመነ 8 ሳምንት ማለት ነው። ይኸውም ከዕለተ ሆሳዕና ሰርክ እስከ ሌሊት ያለውን ወይም ቀንን የሚያመለክት ነው። ሕማም፣ ሕማማት፣ ሐመ፣ ታመመ ከሚለው የግዕዝ ቃል የተገኘ ሲሆን ይህም የሰው ዘር ሁሉ ከዲያብሎስ ባርነት ነፃ ለማውጣት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በፈቃዱ የተቀበላቸው ጸዋትወ መከራዎችን የሚያስብ ነው። ዕለታቱ የዓመተ ኩነኔ ወይም የዓመተ ፍዳ ምሳሌዎች ናቸው። ክርስቲያኖች የክርስቶስን ውለታ እያሰቡ እጅግ የሚያዝኑበት፣ የሚያለቅሱበት፣ የሚሰግዱበት ቤት ንብረታቸውን ትተው ከሌላው ቀናትና ጊዜያት በተለየ መልኩ በቤተ ክርስቲያን የሚማጸኑበት፣ ጠዋት ማታ ደጅ የሚጠኑበት፣ ኃጢአታቸውን በቤተ ክርስቲያን አደባባይ ለካህኑ የሚናዘዙበት በዓመት አንድ ጊዜ ብቻ የሚገኝ ሳምንት ነው። በዚህ ሳምንት ብዙ አዝማደ መባልት አይበሉም። ይልቁንም በመራብ በመጠማት በመውጣትና በመውረድ በመስገድ በመጸለይ በመጾም በየሰዓቱ የጌታችን ኢየሱስ ክርስቶስን ጸዋትወ መከራዎች በማሰብ አብዝቶ ይሰገዳል። መከራውን፣ ሕማሙን፣ ድካሙን የሚያስታውሱ ከቅዱሳት መጻሕፍት ኢሳይያስ፣ ኤርምያስ፣ መዝሙረ ዳዊት፣ ግብረ ሕማማት በየሰዓቱ ይነበባል። መስቀል መሳለም የለም። ካህናትም እግዚአብሔር ይፍታ አይሉም። ሥርዓተ ፍትሐት አይፈጸምም። ይኸውም ይህ ሳምንት ከሞት ወደ ሕይወት
የተሸጋገርንበት ከጨለማ ወደ ብርሃን የተጓዝንበት የመሸጋገሪያ ወቅት ምሳሌ በመሆኑ ነው። በዕለተ ምጽአት መላእክት የመለከት ድምጽ በማሰማት የዳግም ምጽአትን ዕለት ለማሰባሰብ ምእመናን ጥሪውን ሰምተው ለዚህም አስቀድመው ተዘጋጅተው የበዓሉ ታዳሚዎች መሆናቸውን በማጠየቅ በዚህ ሳምንት ዲያቆኑ ቃጭል እየመታ በየሰዓቱ ምእመናኑን ያሳስባል። በሰሞነ ሕማማት የሚገኙ ዕለታትና ስያሜያቸው። ዕለተ ሰኑይ ሰኞ። ይህ አንጽሖተ ቤተ መቅደስ የቤተ መቅደስ መንጻት መርገመ በለስ የተፈጸመበት ዕለት ነው። ወንጌላዊ ቅዱስ ሉቃስም እንዲህ እንዳለ ይህንንም ምሳሌ አለ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬም ሊፈልጋት ወጥቶ ምንም አላገኘም በማለት እንደጠቀሰው በበለስ ስለተመሰለ የሰው ልጅ ሕይወት በማሰብ እንዲመለስ ንስሐ እንዲገባ በሕይወትም እንዲኖር እግዚአብሔር ኢየሱስ ክርስቶስን ማሳሰቡን ያጠይቃል። ንስሐ አልገባም አልመለስም ያለም በለሷ እንደተወለገችና እንደተቆረጠች ሁሉ ፍሬ ባለማፍራታቸው እንደሚቆረጡ እንደዚሁም ወደ እሳት እንደሚጣሉ መጽሐፍ ቅዱስ በግልጽ ያስረዳል። በለስ የተባለች ቤተ እስራኤል፣ ፍሬ የተባለ ደግሞ ሃይማኖትና ምግባር ነው። ሁላችን ቤተ እስራኤላውያን ፍሬ ሃይማኖት ወምግባር አስተባብረን ይዘት መገኘት ይኖርብናል። ፍሬ አልባ እንዳንሆን ጌታ ኢየሱስ ክርስቶስ ሲመጣም እንዳናፍር የመጽሐፉን ቃል ልንጠብቅና ልንፈጽም ይገባናል። በዚህ የሕማማት መጀመሪያ ቀን ዕለተ ሰኑይ የምናስበው የምንዘክረው የሰው ልጅ ሕይወት በከንቱ በቸልተኝነት እንዳይደክም፣ እንዳይጠወልግ፣ እንዳይደርቅ፣ ወደ እሳትም እንዳይጣል ማድረግ ይገባናል። ሁለተኛው ቀን ዕለተ ሰሉስ ማክሰኞ። ይህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ሰኞ በተናገረውና ባደረገው ተአምር ላይ አይሁድ ጥያቄ ያቀረቡበት እርሱም መልስ በመስጠት ያስተማረበት ቀን ነው። በዚህ ሳምንት የጥያቄና የትምህርት ቀን በመባል ይታወቃል። ጥያቄውም ጌታ ባደረገው አንጽሖተ ቤተ መቅደስ ምክንያት ለጸሐፍት ፈሪሳውያን ይኸውም ትምህርት ማስተማር፣ ተአምራት ማድረግ፣ ገበያ መፍታትን በማን ስልጣን ታደርጋለህ? ይህ ስልጣን ማን ሰጠ? የሚል ነበር። ቅዱስ ማቴዎስ እንደተናገረው ጌታችንም እውነት እላችኋለሁ ቀራጮችና ጋለሞቶች ወደ እግዚአብሔር መንግሥተ ሰማያት በመግባት ይቀድሟችኋል በማለት አይሁድ በሚከተሉት ልማድ መንግሥተ ሰማያትን መውረስ እንደማይችሉ አስተምሯል። ሶስተኛው ዕለት ዕለተ ረቡዕ። ይህ ዕለት የአይሁድ ሊቃነ ካህናትና ጸሐፍት ጌታን እንዴት መያዝ እንደሚችሉ ምክር የጀመሩበት ቀን ነው። በዚህ ምክንያት ዕለቱ የምክር ቀን በመባል ይጠራል። አራተኛው ቀን ዕለተ ሐሙስ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ፍጹም ሰው ፍጹም አምላክ መሆኑን ለመግለጥና ለአርአያነት ጸሐፍት ፈሪሳውያን የአይሁድ ካህናት መጥተው እስኪይዙት ድረስ ሲጸልይ በማደሩ ምክንያት ጸሎተ ሐሙስ በመባል ይታወቃል። ትህትና፣ ፍቅር፣ መታዘዝ እንዲሁም የአገልግሎትን ትርጉም ለማስረዳትና ለማስገንዘብ የደቀ መዛሙርቱን እግር በማጠቡ ሕጽበተ ሐሙስ በመባል እንደሚጠራ ሊቃውንተ ቤተ ክርስቲያን ይናገራሉ። ሐዋርያው ቅዱስ ዮሐንስም እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው፣ ያደረግኩላችሁን ታስታውሳላችሁን? እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠቡ እናንተ ደግሞ እርስ በርሳችሁ ትተጣጠቡ ዘንድ ይገባችኋል ሲል ተናግሯል። ይህ ዕለት ስለ እናንተ በመስቀል ላይ የሚቆረሰው ሥጋዬ ነው፣ እንካችሁ ብሉ። ይህ ስለ እናንተ የሚፈስ ደሜ ነው፣ ከእርሱም ጠጡ በማለት በምስጢረ ቁርባን የተመሰረተበት ወይም ራሱ ምስጢረ ቁርባን የጀመረበት ቀን በመሆኑ
የምስጢር ቀን ተብሎ ይጠራል። ይኸውም የሰው ልጆች ሥጋውና ደሙን ተቀብለን ከእርሱ ጋር አንድነትና ኅብረት እንዲኖረን ጥንተ ጠላት ዲያብሎስን ፍጹም ድል ነስተን ሰማያዊት ርስተ መንግሥተ ሰማያት እንድንወርስ ለማስቻል ነው። አይሁድ ጌታችን ለመያዝ በእነርሱ ጥበብና ፍላጎት ቀስ ብለው መጥተው የያዙበት ቀን ስለሆነ በዚህ ዕለት በለሆሳስ ብዙ የድምፅ ጩኸት ሳይሰማ የቅዳሴ ሥርዓት ይፈጸማል። ስለሆነም መላው ሕዝበ ክርስቲያን በዚህ የሕጽበት የምስጢር የጸሎት ቀን በተባለው በዚህ ዕለት በንስሐ ታጥበው ሥጋው ደሙን እንዲቀበሉ ቅድስት ቤተ ክርስቲያን በአጽንዖት ታስተምራለች። አምስተኛው ዕለት ዕለተ ዓርብ ሐዋርያው ቅዱስ ጳውሎስ አውቀውስ ቢሆን የክብርን ጌታ ባልሰቀሉት እንዳለ፣ ይህ ዕለት የአይሁድ ካህናት ያለ በደል ያለ ጥፋት ንጹሕና ጻድቅ የሆነው ጌታችን ኢየሱስ ክርስቶስን የሰቀሉበት ዕለት ነው። ዕለቱም ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም ሁሉ መድኃኒት ለአዳምና ለልጆቹ ሲል በመልዕልተ መስቀል በቀራንዮ አደባባይ ተሰቅሎ መዋሉን የምናስብበት ታላቅ ቀን ነው። የሰው ልጆች በዘር ኃጢአት ቁራኝነት ይኖሩበት የነበረው የጨለማ ሕይወት ያከተመበት ፍጹም ድህነት ያገኙበት ታላቅ ዕለት ናትና ክርስቲያኖች ሁል ጊዜ ዕለተ ዓርብ ሲመጣ ሕማሙና ስቅለቱን ሞቱን የምናስብበት ጊዜ ነው። በሮማውያን ሕግና ሥርዓት መስቀል የወንጀለኞች መቅጫ ምልክት፣ የሕይወት መቅጫ አርማ ሆኖ ሳለ ለእኛ የዲያብሎስ ድል መንሻ ስላደረገው በስቅለቱና በሞቱም ሕይወት አገኘን። በዚህም ምክንያት መልካሙ ዓርብ በመባል ይታወቃል። ስድስተኛው ዕለት ዕለተ ቅዳሜ ስዑር። ዕለተ ቀዳሚት እግዚአብሔር የሚታዩትንና የማይታዩትን በእግር የሚሄዱትንና በክንፍ የሚበሩትን በባህር የሚዋኙትን እንስሳትን በመጨረሻም ሰውን በአርአያና በአምሳሉ ፈጥሮ ያረፈባት ዕለት ናት። ይህች የመጀመሪያው ቅዳሜ ለእግዚአብሔር የዕረፍት ዕለት ናት። እግዚአብሔር ስነ ፍጥረትን ፈጥሮ ስላረፈባት ሰንበተ አቢይ ታላቋ ሰንበት ትባላለች። ታላቋን ሰንበት እስራኤላውያን እንዲያከብሩ ታዟል። ዕለተ ቀዳሚት በዘመነ ሐዲስም የተለየ የድህነት ሥራ ተከናውኖባታል። ጥንት ስነ ፍጥረትን በመፍጠር ዕረፍት እንደተደረገባት ሁሉ የፍጥረት ቁንጮ የሆነውን አዳምን ለማዳን ሕማሙንና ሞት የተቀበለው ቸሮ አምላክ በመቃብር አርፎባታል። በዚህች ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በከርሰ መቃብር አርፎ የዋለባት ዕለት በመሆኗ ቀዳሚት ስዑር ትሰኛለች። ቀዳሚት ስዑር የተባለችበት ምክንያት በዓመት አንድ ቀን ስለምትጾም ነው። ይህም ቅድስት ድንግል ማርያምና ወዳጆቹ ቅዱሳን ሐዋርያት ጌታችን ተላልፎ ከተሰጠበት ዕለት አንስተው ብርሃነ ትንሣኤውን እስኪያዩ ድረስ እህል ውሃ ባፋቸው አልዞርም። ይመኩባትና ተስፋ ያደርጉባት የነበረ አምላካቸው በመቃብር ስላረፈ ዕለቷን ሞቱን በማሰብ ትንሣኤውን በመናፈቅ በጾም አክብረውታል። ከቅዱሳን ሐዋርያት በቅብብሎሽ በመጣው ተውፊት መሰረት ቅዱሳን ሐዋርያት በማዘን በመጾም በመጸለይ ዕለቷን እንዳከበሯት የተዋሕዶ ልጆችም የተቻላቸው ከዓርብ ጀምረው ያከፍላሉ፣ ይጾማሉ። ለሁለት ቀን ያህል ውሃ ሳይቀምሱ ያድራሉ። ያልተቻላቸው ዓርብ ማታ በልተው ቅዳሜን በመጾም በዓለ ትንሣኤን ያከብራሉ። በዚህ ዕለት ከሰኞን ከሆሳዕና ማግስት ጀምረው እስከ ዓርብ ድረስ በስግደትና በጾም ያሳለፉ ምእመናን በዕለተ ቀዳሚት በቅጽረ ቤተ ክርስቲያን ይሰባሰባሉ። የጠዋቱ ጸሎት ሲፈጸም ካህናቱ ገብረ ሰላመ በመስቀሉ ሰላምን ተመሰረተ እያሉ በቤተ ክርስቲያን ለተሰባሰቡት ምእመናን ቀጤማ ያድላሉ። ይህም የምስራች ምልክት ምስጢሩም በኖህ ዘመን ከተፈጸመው ታሪክ ጋር የተያያዘ ነው። ቅዱስ መጽሐፍ እንደሚነግረን በጻድቁ ኖህ ዘመን የነበሩ ሕዝቦች
ከእግዚአብሔር ውጭ ሆነው እጅግ የሚያሳዝን ኃጢአት በሰሩ ጊዜ በንፍር ውሃ ተጥለቅልቀዋል። በወቅቱ ጻድቅ ሆኖ ወደ መርከብ ይዟቸው ከገባው እንስሳት መካከል ይኸውን መጉደል ለመረዳት ርግብ በመርከብ መስኮት አሾልኮ ይለቃታል። እርሷም ቀጤማ በአፏ ይዛ ትመለሳለች። ኖህም በዚህ ቀጤማ የውሃውን መድረቅ ተረድቶ ተደስቷል። ቀጤማ ለጥፋት ውሃ መድረቅ የምስራች መንገሪያ እንደሆነ አሁንም በክርስቶስ ሞት ሞተ ነፍስ ከሰው ልጆች ተወገደ ስትል ቤተክርስቲያን ለልጆቿ ቀጤማ ታድላለች። ምእመናንም የምስራች ተምሳሌት የሆነውን ቀጤማ በግንባራቸው ያስሩታል። የክርስቶስ ተከታዮች ሁሉ ከጨለማ ወደ ብርሃን ከሚያቃጥለው ዋዕየ የሲኦል ቃጠሎ ወደ ልምላሜ ገነት ጥንተ ማህደራቸው መመለሳቸው በዚህ አኳኋን እየገለጡ በዓለ ትንሣኤን የቅድስት ቤተክርስቲያን ያከብራሉ። ከበዓሉ ረድኤት በረከት ያሳትፈን። የክርስቶስ ቤተሰቦች ከዚህ በመቀጠል የንስሐ ጸሎት እናሰማለን። አቤቱ ሁሉን የያዝህ ጌታ እግዚአብሔር በስልጣን በስም ብቸኛ የምትሆን ጥንት የሌለ ቀዳማዊ ፍጻሜ የሌለ ዳህራዊ በአርያም የምትኖር የክብርህ የጌትነትህ ዙፋን የማይመረመር ልብስህ የእሳት ፍም መጋረጃህም ግሩም የሆነ እሳት የኃጢአታችን ማሰሪያ ሁሉ በልጅህ ሕማም የፈታ ጣዕሙ ድንቅ በሆነ ቃሉ ለደቀ መዛሙርቱ ይቅር ያሏቸው ኃጢአታቸውን ይቅር እላቸዋለሁ፣ ይቅር ያላሏቸውን ኃጢአታቸውን ይቅር አልላቸውም ያላቸው መሐሪ ይቅር ባይ ሰውን የምትወድ ሆይ ስለዚህ ስለ ክርስቲያን ነፍስ ወደ አንተ በማንጋጠጥ እንለምናለን እንማልዳለንም። ከዚህ ከኃላፊውና ከሚጠፋው ዓለም በሞት ስለተሰደዱ አባቶቻችንና ወንድሞቻችን እንለምንሃለን እንማልድሃለን። ሲመቱት ድምፅ እንደሚሰጥ እንደ እንዚራ እንደ በገና ጣዕም ባለው ዜማ ስለሚያመሰግኑ ካህናት ስለሚላኩና ስለሚያገለግሉ እንደሚበር ንስር ለተልእኮ ስለሚፋጠኑ ቅዱሳን ዲያቆናት እንማልዳለን። ኃጢአትን በሚያስተሰሪ በመሰዋ ፊት ስለቆሙ ስለ ሕፃናቱና ስለ ሽማግሌዎቹ ስለ ወንዶችና ሴቶች ስለ ሕዝብ ሁሉ እንማልዳለን። አቤቱ ጥማጅ ያጠመዳትን የክርስቲያን ነፍስ ከኃጢአቷ ሁሉ የተፈታች ነፃ የወጣች አድርጋት። አሳሪ ዲያብሎስ ያዘጋጀውን ማሰሪያ ከእርስዋ ቁረጥ፣ ከእርሱም የኃጢአት መቆለፊያ አስወግድ። ከሃሊ ሆይ ጠላት የፈሰሰውን መርዝ አስወግድ። የበደሏንም ክብደት ለማቃለል ቸል አትበል። ሁሉን የምትሸከም ሆይ የእጅን ሥራ ቸል አትበል። ፈጣሪ ሆይ የባሪያህን በደል አትመራመር። አቤቱ ፈጣሪ ሆይ የክርስቲያን ነፍስ በአንደበት ቃል የተፈታች ነፃ የወጣች ትሁን። ሰማያዊ ቸር አባት ሆይ አስቀድሞ በነበረ አካላዊ ቃል ልጅ በሆነ በኢየሱስ ክርስቶስ አፍ በልጅ መውረዱና ሰው በመሆኑ በመጠመቁና በማስተማሩ በወዳጅ መከራ በመቀበሉ በመስቀሉ በበኩር ከሙታን ተለይቶ በመነሳቱ በማረጉ በአንድ ልጅ በቀኝ በመቀመጡ አስቀድሞ ካንተ ሳይለይ በመውጣቱና ወደ አንተ ህልውና በመግባቱ ዳግመኛ ከሰማይ ሰራዊት ሁሉ ጋራ በመምጣቱ በስጋውና በደሙ የስሙ ማደሪያ ባደረጋትና በደሙ በዋጃት በክብርት ቤተክርስቲያን በመስቀሉ ቦታ በቀራንዮ በመቃብሩ በጎልጎታ በሀገሩ በኢየሩሳሌም በማደሪያው በደብረ ዘይት የጌትነቱን ምስጢር በገለጠባት በደብረ ታቦር በመሰዊያው በደብረ ሲና አንስርት ሊያደርጉባት የማይችሉ በኢየሩሳሌም ሰማያዊት አቤቱ የክርስቲያን ነፍስ ኃጢአቷን አስተስሪላት። በማወቅም ቢሆን ባለማወቅ የሰራችውን በስራዋም ቢሆን በሐሳብም ቢሆን በፈቃዷም ቢሆን በመገደድም ቢሆን በመድከምም ቢሆን ወይም
በግፊት በግልጽ ቢሆን ወይም በመሰወር ብትሰራ። አምላካችን ሆይ የክርስቲያን ነፍስ ከኃጢአት ማስተሰሪያ የተፈታች ነፃ የወጣች ትሁን። አዲስ መሳሪያ በምትሆን በእመቤታችን ማርያም አፍ ግሩም በሆነ ልመናዋ ኃጥ ደካማ በመሆን በእኔ በባሪያ ቃል የተፈታች ነፃ የወጣች ትሁን። ዳግመኛም ለዓለም ሁሉ አባት ስለሆነ አዳም ከቀድሞ ጀምሮ ስላገለገሉ ስለ ሴት ስለ ሄኖስ ስለ ኖህና ስለ ሴም የባሪያን ነፍስ ኃጢአቷን አስተስሪላት። የዓለም ንጉሥ ክርስቶስ ሆይ የአብ በኩር ልጅ የድንግልን በኩር ልጅ እስከ ዛሬ የሰራችውን ኃጢአቷን በደሏን ይቅር በላት። ስለ መልከ ጼዴቅ ስለ ኢዮብ ስለ አብርሃም ስለ ይስሐቅ ስለ ያዕቆብ ብለህ ስለ ሙሴና ስለ አሮን ስለ ዳዊትና ስለ ናታን ለአምልኮት ቀናተኛ ስለሆነ ስለ ኤልያስ የመምህሩን ትእዛዝ ስለሚሰማ ስለ ኤልሳ የባሪያን ኃጢአቷን ይቅር በላት። የምትጠቅም ክርስቶስ ሆይ በሥጋና በደም የኃጢአቷን ቁስል አድን፣ ይቅርታህና ምሕረትህንም ግለጽ። በሱራፊ እጅ ቁርባንን ስለተቀበለ ስለ ኢሳይያስ ስለ ጸሐፊውም ስለ ዕዝራ ራእዩ መልካም ስለሆነ ስለ ኤርምያስ ስለ በራክዩ ልጅ ዘካርያስ የደረቁ አጽሞች ሥጋ አልብሶ ስላስነሳ ስለ ሕዝቅኤል በሁለት እንስሶች መካከል ወልድን ስላየው ስለ ዕንባቆም ይቅር በላት። የአንበሳ ልጅ ክርስቶስ ሆይ ሰውና እንስሳትን የምትመግብ የባሪያን ኃጢአት አስተስሪላት፣ በደሏንም አቃላት። አገልጋይ ስለሚሆኑ ስለ 15ቱ ነቢያት ለስብከት ስለተላኩ ስለ 12ቱ ሐዋርያት ስለ መንገድ ጠራጊው ስለ መጥምቁ ዮሐንስ የሰማዕታት መጀመሪያና የዲያቆናት አለቃ ስለሆነው ስለ እስጢፋኖስ በከበሩ በ72ቱ አርድእት ቃል በ500 ወንድሞች ቃል የክርስቲያንን ነፍስ ኃጢአቷን አስተስሪላት። ጌታችን ኢየሱስ ክርስቶስ ቅዱስ አባት ሆይ ስሙ ኖሎስ የሚባል ተከዜ በሚባል በዚሁ በዮርዳኖስ ውሃ አምሳል በሆነው አንጻት ከበደልና ከነቀፋ ማድናት። ልጅ በመጣ ጊዜ በመመርመር በደለኛ ሆና እንዳትገኝ በመንፈስ ቅዱስ አስጊጣት። በኒቂያ በተሰበሰቡ ሃይማኖታቸው በቀና ስለ 318 ጳጳሳት በቁስጥንጥንያ ስለተሰበሰቡ በ150 ጳጳሳት ቃል በኤፌሶን በተሰበሰቡ በ200 ጳጳሳት ቃል ቅዱሳን ስለሚሆኑ ማህበረ በኩር ሁሉ አምባ መጠጊያ ክርስቶስ ሆይ የተፍገመገሙትን የምትደግፋቸው ሙታንን የምታስነሳቸው በሀገረ ናይን የመበለቲቱን ልጅ አስነሳ እንዲሁ በፍርድ ቀን የክርስቲያኖችን ነፍስ ወደ ክብር አስነሳ። በሐዋርያት አለቃ በጴጥሮስ ቃል የሰማዕትነት መደምደሚያ ሊቀ ጳጳስ በሆኑ በጴጥሮስ ቃል በጎርጎሪዮስ በባስልዮስ ቃል በአትናቴዎስ በቴዎፍሎስ በቄርሎስ በሳዊሮስ ቃል ልሳነ ወርቅ በተባለ ዮሐንስና ለእውነት ቀናተኛ በሚሆን በዲዮስቆሮስ ቃል ለክርስቲያን ነፍስ ኃጢአቷን አስተስሪላት። የተጨነቀውን የምትረዳ የወደቀውን የምታነሳ መምህር ክርስቶስ ሆይ ጥልቅ ከሆነ ሲኦል ታድና ዘንድ በትጋት እንማልድሃለን። የሚያበራ የክብር ኮከብ ስለተባለ ጊዮርጊስ ታምራቱንም ብዙ ስለሆነ መርቆሪዎስ ስዕሉ በጮኸ ጊዜ ዝንጎች ስላሳደደ ስለ ቴዎድሮስ ጸሎት ንጽህ ድንግል ስለሚሆን ገላውዲዮስ ጸሎት የክርስቲያንን ነፍስ ኃጢአቷን አስተስሪላት። መሲህ ክርስቶስ ሆይ ኃጢአቷን እንደ ግምጃ ቅላቱ የበዛ ቢሆን እንደ በረዶ አንጻው እንደ ንጹህ ባዘቶ ማድርገ በሙሽርነት ልብስ አስጊጣት። የሰማይ ጭፍራ ስለተባለ ሚናስ የጥበብ ማደሪያ ስለሆነ ስለ ማርታ ልጅ ፊቅጦር ኃጢአቷን ይቅር በላት። የድንግል በዘር ክርስቶስ ከሲኦልና ከዲያብሎስ መከራ ክርስቲያኖች ነፍስ አድናት፣ ኃጢአቷም አስተስሪላት። መንግስተ ሰማይንም በደሙ ስለዋጃት ስለ ሰማዕቱ ቄርቆስና ስለ እናቱ ኢየሉጣ የክርስቲያንን ነፍስ ኃጢአቷን አስተስሪላት። አልፋ ቤጣ ክርስቶስ ሆይ
ይውጣ ስለሚባለው ስም በደሏን አቅልል፣ ጽኑ ስለሚሆን መርህምና ብርቱ ስለሆነ አንቂጦስ የክርስቲያን ነፍስ ኃጢአቷን አስተስርይላት። ሰውን ወዳጅ ክርስቶስ ሆይ ስለ ስም በደሏን አቅል። በአባ እንጦንስ በአባ መቃርስ ቃል፣ በመክሲሞስ በዱማቴዎስ ቃል፣ በአባ ሲኖዳና በአባ ብስኖዳ ቃል የክርስቲያንን ነፍስ ኃጢአቷን አስተስርይላት። የድንግል ልጇ ክርስቶስ ሆይ የዕዳ ደብዳቤ በሚነበብበት ጊዜ በፍርድ ቀን ከሲኦት የእሳት ባህር ሞገድ አድናት፣ የሚነደው የእሳት ነበልባል አታሳያት። የክርስቲያን ነፍስ ኃጢአቷን አስተስርይላት። በአፋ አባቢሶይ በአፋ ሙይ የምድር የሰማይ የባህር የቀላይ ንጉሥ አዶናይ የምትባል ክርስቶስ ሆይ ከፍጹም በደሏ ሁሉ አድናት። በአባ ዮሐንስ ከማና በአባ በርሱማ አፍ በአባ ገሪማ በአባ ሰላማ አፍ የክርስቲያን ነፍስ ኃጢአቷን አስተስርይላት። የራማ ንጉሥ ክርስቶስ ሆይ ከሲኦል ድካመ ነፍስ አድናት። በካህኑ በአባ አረጋዊ በአባ ጴንጤኖን አፍ በቅዱሳን ሁሉ አፍ የክርስቲያን ነፍስ ኃጢአቷን አስተስርይላት። እስረኞችን የምትፈታችሁ ክርስቶስ ሆይ ክርስቲያንን ሁሉ ነፍስ ከኃጢአቷ ፈተህ ከሐዘን ነፃ አውጥተህ ቅዱሳን በሚሰበሰቡበት ቦታ ኖራት። የአብን ቃል ስለሚሰማ ሚካኤልና ድል አድራጊ ስለሚሆን ገብርኤል እሳታዊ ስለሚሆኑም ሩፋኤል በጠላት ፊት እንደጸኑ ግንብ ስለሚሆን ኦራኤል የክርስቲያንን ነፍስ ኃጢአቷን አስተስርይላት። ሰውን ሁሉ ጸሎት የምትሰማ ሙታንን የምታነሳ ሰልፈኛውን የምትወጋ ገፊውን የምትገፋ ክርስቶስ ሆይ ክርስቲያንን ነፍስ ለቀናተኛ ዲያብሎስ አሳልፈ አትስጣት። በመለኮት የምትረዳ ሆይ እርዳት፣ ከሚበላ እሳትም አድናት። ዓይኖቻቸው ብዙ ስለሚሆኑ ሱራፌልና ኪሩቤል ቤተሰቦች የሆኑ የእሳት መንኮራኩሮች ስለሚባሉ ጸወርተ መንበር 40ቱ እንስሳ በምስጋናና በጸሎት ተወስነው በሰራዊት ጌታ መንበር ዙሪያ በወንበሮች የሚቀመጡ ስለ 24ቱ ካህናተ ሰማይ የክርስቲያንን ነፍስ ሁሉ ኃጢአቷን አስተስርይላት። የምህረት ባለቤት ክርስቶስ ሆይ ስለ ትጉሃን መላእክት ሁሉና ስለ ድል አድራጊዎች ሰማዕታት ብለህ የሰራችውን የኃጢአት ሥራ ሁሉ ይቅር በላት። ሃይማኖታቸው በቀና ጳጳሳት ሁሉ አፍ በተመረጡና በከበሩ ካህናት አፍ በሚታገዙ በንጹሃን ደናግል አፍ ደስ ብሏቸው የሚኖሩ ሁሉ በማህበረ በኩር አማላጅነት የክርስቲያንን ነፍስ ይቅር በላት። ከፍርድ ቀንም ፍዳ አድናት። ከቡሩካን ጻድቃን ጋር በቀኝ አቁማት። በታወቀው ሰማዕት በአባ ኖፍ አፍ በሰለስቱ ደቂቅ ጸሎት የሦስቱ ስሞች የአብ የወልድ የመንፈስ ቅዱስ ማህበር በሆኑ በሴቶችና በወንዶች ጸሎት ስማቸውን የጠራናቸውን ያልጠራናቸውን አቤቱ አንተ አስባቸው። አዎን አቤቱ ከርግማንና ከበደል ሁሉ የተፈታች ነፃ የወጣች ያማረች የተስተካከለች አድርጋት። በሐሰት ብትምል ወይም በመቆብ ብትደፍር ወይም በቃል ብትበድል ምንም በስራዋ ብትረክስ በስውር ኃጢአት ብትሰራ በግልጽ ብትሰስን ክርስቲያን ነፍስ ኃጢአቷን አስተስርይላት። የበላችሁን ሁሉ አቅልልላት። ያለ ኃጢአት ንጹህ ሰው የለምና አንተ ብቻ ልዑል ባሕሪ ንጹህ ባሕሪ ነህ። ለአንተ ክብር ጌትነት ምስጋና ስግደት እስከ መጨረሻይቱ ሕቅታ ድረስ ከዚህ በኋላ ይገባል። ለኛም ይቅርታና ቸርነት ይደረግልን። ልዩ ሶስት የምትሆን አብ ወልድ መንፈስ ቅዱስ ሆይ ዛሬም ዘወትርም ለዘላለሙ አሜን።